ትላንትና እንግዲህ ሩታና ኤፍሬም እንዳወሩት ሀገር መውጣት እንዳለባቸውና በዚህ ሀሳብ ደግሞ ሩታም እንዴት ተስማማችበት። ምክንያቱም 1 ዓመት ሙሉ በጣም በስቃይና በመከራ ነው ያሳለፍኩት። አሁን ግን ያለችኝን ሰዓት አመቻችቼ ሂጅ ባሌ ጋርና ልጄ ጋር ዘና ብዬ ራሴን አዳምጬ መምጣት አለብን ብላ ሩታም በዚህ ሀሳብ ተስማምታ ቆይትላንት ያንንም ሀሳብ እንትን ብለው እንግዲህ ነገሮችን አስተካክላ ዛሬ ወደ ጉዟቸው እንደቀጠሉ ነገር ግን ያሰቡት ሳይሆን ያላሰቡት ነገር ገጥሟቸዋል። እሱም ደግሞ ምንድን ነው? ባለፈው እንግዲህ አይታችኋል። ቢዛና ዳኒ አብርሽን አግኝተውት እሷ ጋር ሂዶ ለተወሰነ ጊዜ እንደሚያርፍና እንደተስማሙ ቢዛ እንግዲህ አብርሽና አሳምነዋለሽ ከዳኒ ጋር ሆና እንግዲህ አብርሽም ደግሞ አሁን ናንር ስትለው አሁን ከዚህ መሄድ የለብኝም ምክንያቱም ኤፍሬምና ሩታ ዝና ያስቀመጡኝ ብሎ በሀሳባቸው አልተስማማም። ነገር ግን ነገጧን መተን እንወስድሃለን ሆነ ቦታ እንሄዳለን ሲሉት በዚህ ሀሳብ ተስማምቶ ቆየ። እንግዲህ ደግሞ ሩታና አብርሽ እንግዲህ መቼ እንደሚሄዱ አልተናገሩም ነበረ። ነገር ግን ይሄ ሚስጥራቸው እንዴት ብሎ እንደወጣ አልታወቀም። እነሱ ድንገት በወጡበት ሰዓት እነ አብርሽ እንዲሁም ደግሞ ሄርሜላ ቤዛ እንዲሁም ሌሎችም ጓደኞቹ ነው ጠብቀውታል በር ላይ ማለት ነው። እናንተ እንደዚህ የምትሰሩት ወዴት ልትሄዱ ነው ብለው ለእነሱም ደግሞ ዱብዳ ነው የሆነባቸው። ምክንያቱም ሀገር ሰላም ብለው እንግዲህ ራሳቸውን ለማዳመጥ ወደ ራሳቸው ህይወት ብለው ለመጀመር ምክንያቱም ብዙ ውጣ ውረዶች እያሳለፉ ስላሉ አሁን ባለችው ነገር ደግሞ ራሳችንን ማዳመጥ አለብን ብለው ወደ ተዘጋጁበት አልተሳካላቸውም። ምክንያቱም ቤዛ ደግሞ ወንድሜ ጥሩ አይደለም፣ ሰላም አይደለም፣ ይህን ነገር ደግሞ እያየው ዝም ማለት አልችልም። አንዳንድ ሀሳቦች እንኳን ስሰጠው በፊት እነዛን ሀሳቦች ትክክል አይደለሽም ትክክል ነሽ ብሎ በስነ ስርዓት ይመልስልኝ ነበር። አሁን ግን አውራ ሲሉት ያወራል፣ ሂድ ሲሉት ይሄዳል፣ ና ሲሉት ይመጣል። ስለዚህ ወንድሜ በጤናው ስላላደለ ወንድሜን በፈለኩት ነገር መሞከር አለብኝ። ስለዚህ ለምንድነው ሩታ አንቺ በፍቅር ሲለምኑሽ እንደዚህ ድርቅ ብትዩ? ልጁ ደህነኛ አይደለም። ምን አድርጋችሁን ነው? አንተስ ኤፍሬም ምንድን ነክቶህ ነው? ወንድምህ ትታቀው እንደዚህ ነው ብላ በጣም ተቆጣች። እንግዲህ ሩታም ደግሞ እናንተ ምን ሆናችሁ ነው? ባሌ ደህና ነው፣ ደህና እየኖርን ነው፣ ለምን ተህይወታችን አትወጡም? ምንድን ነው የምታስቡት እናንተ? የኛ መገናኘት አልፈለጋችሁትም እያለች ነው። እንግዲህ ደግሞ ዳኒ አንቺ ችግር አለብሽ እሱን እንደፈለግሽ ለማሽከርከር። እንዲሁም ደግሞ ኤፍሬም አንተ ምን አስነክታህ ነው? ምንድን ሆነህ ነው? ወንድምህ እንደዚህ እስከሚሆን ድረስ እኔ ወንድሜ ባይሆንም ግን እንዲህ ያየሁት አብርሃምን በፊት የመጣላው ጸብ ሁሉ ነገሩ ያምረኛል። ምክንያቱም በስነ ስርዓት ስለሚያወራ። አሁን ግን አውራ ሲሉት ያወራል፣ ዝም በሲሉ ዝም ይላል። እንደዛ ነው የሆነው፣ በእነሱ ቁጥጥር ነው ያለው። ስለዚህ አብርሃም ደህነኛ አይደለም ታሟል እያለ ነው ዳኒም። እንግዲህ ኤፍሬም ደግሞ ደህና ነው፣ እናንተ ናችሁ እያሳመማችሁት ያላችሁ። ስለዚህ እባካችሁን ተዋቸውና የራሳቸውን ኑሮ ይኑሩ፣ እናንተም የራሳቸውን ኑሮ ኑሩ እያለ ነው። እንግዲህ ቢዛም ደግሞ ተቆጥታለች። አንተ ምን ነክቶህ ነው? ወንድምህን በዚህ ሁኔታ ነው የምታውቀው። ስለዚህ የወንድምህ ጤንነት አያሳስብህም ማለት ነው እያለችው ነው። እሱም ደግሞ እንዴት አያሳስበኝም? ወንድሜ ጤነኛ ስለሆነ እረፍት ነው የሚፈልገው፣ ማረፍ አለበት። ነገር ግን እናንተ በየሄድበት እየተከተላችሁ ልታሳርፉት አልቻለችሁም እያለ ነው። ሩታም ደግሞ እባካችሁን በህይወታችን አትግቡ፣ ውጡልን፣ ሰላማችንን አሳጣችሁን፣ በየሄድንበት በየተቀመጥንበት እየተከተላችሁ ሰላማችንን ነሳችሁን እያለች ነው። ሄርሜላም ደግሞ አንቺ ነሽ ሰላሙን የነሳሽው፣ ምክንያቱም ወደ ድሮ ጤንነቱ ከተመለሰ በእርግጠኝነት እንደማይፈልግ ስለምታቂ ለዛ ነው አሁን ከዘመዶቹና ከጓደኞቹ እየደበቅሽውና እያሸሸሽው ያለሽው አለቻት። በማይመለከትሽ አትግቢ አለቻት። እሷም ደግሞ ሩታ በጣም ያሳዝናል። ምክንያቱም አብርሽ በነገራችን ላይ የወትሮ የሚያወራው የሚጫወተው የሚስቀው በጣም ቀንሷል። እንግዲህ ምክንያቱን ምን እንደሆነ ራሱ ደህና ነኝ ይላል፣ ግን አልታወቅም ማለት ነው። ቢዛ ግን በፍጹም አልፋታው። ምክንያቱም ወንድሜ ዝም ብዬ ቆሜ ማየት የለብኝም እስከ ዛሬ እስኪ ብዬ ትቸዋለሁ። አሁን ግን የምተወው ነገር አይደለም። ይሄ ነገር በዚሁ የሚቀጥል ከሆነ አንቺ የማትስማሚ ከሆነ እኔ እርምጃዬን ወስድ ያለሁ እያለቻት ነው። እንግዲህ ሩታ ደግሞ በጣም እንትን እያለች ነው። ተውኝ፣ እኛ አልደረስንባችሁም፣ ተውኝ እያለች ነው።
እንግዲህ ዳኒም ደግሞ በጣም አዝኗል። ምክንያቱም እኔ ጓደኛዬ እንደዚህ ሲሆን አይቸውም ስለማላቅ የወትሮ ማንነቱ፣ የወትሮ ሳቁ፣ የወትሮ ጨዋታው እንዲመለስ እፈልጋለሁ። ስለዚህ አሁን ቀጥታ ወደ የምንወስድበት ቦታ መሄድ አለበት እያለ ነው። እና ይህን ሁሉ እቃ ጓትታችሁ ሻንጣውን ስታስገቡ አይተናችኋል። ወዴት ልትሄዱ ነው? ወዴትስ ልታደርሽ ነው? ይህን ሁሉ እቃ ሰብስበሽ የምትሄጂው? ራስሽን ለመዝናናት ከሆነ ፈታ ብለን እንምጣ ካላችሁ ይህ ሁሉ እቃ ምን ያደርጋል? አንድ ሻንጣ ይዛችሁ መሄድ ትችሉ የለም ወይ አላት። እሷም ደግሞ እኛ እኮ 3 ነን፣ ምክንያቱም መቀያየር እንፈልጋለን። በዚህ ላይ ደግሞ ምን ያህል ጊዜ እንደምንቆይ ስለማናቅ አይመለከታችሁም፣ የፈለግነውን እቃ ብንጭን ወይም ብንይዝ እያለች ነው። እንግዲህ ደግሞ ዳኒን አንተ በማይመለከት አትግባ፣ አርፈት ተቀመጥ። ስለዚህ እኔ በስነ ስርዓት ያወራኝን ሰው በስነ ስርዓት እመልሳለሁ፣ ግን ታውኝ እኛ ህይወታችን እንኑርበት እያለች ነው። እንግዲህ አብርሃም ደግሞ እኔ ምንም አልሆንኩ እባካችሁ እንሂድ ኤፍሬም ናቶ ለግባ እያለው ነው። እነሱም ደግሞ ቢዛም አይቻልም፣ የትም መሄድ አትችሉም፣ ወደ ህግ ነው የምትሄዱት፣ ህግ ጋር ሂደን እንግዲህ የሚለውን እንሰማለን። ምክንያቱም ወንድሜ ጤነኛ አይደለም፣ እናንተ እያስገደዳችሁ ስለሆነ ህግ ይዛው ይፈርደናል እያለች ነው። ሩታም ደግሞ ፈለግሽ ቦታ መሄድ እንችላለን፣ ችግር የለውም፣ እኔ ባሌ ነው፣ ባሌ ጤነኛ ነው፣ ማሰብም ሁሉም ነገር ይችላል፣ ስለዚህ ግዴታ ታሟል እያላችሁ እናንተ በሽታ ለማምጣት እንትን እያላችሁ እንጂ ባሌ ምንም ነገር የሆነው የለም፣ ስለዚህ በፈለጋችሁ መንገድ እናሄዳል እያለች ነው። እንግዲህ ሄርሜላም ደግሞ ያው በጣም እየተናደደች ነው። ይህ ነገር እንግዲህ እነሱ በጉጉት ጠብቀውት ነበር፣ አልተሳካላቸውም። በጣም አስቸጋሪ ጊዜ ነው የዛሬው ማለት ነው። በጣም ይደብራል። ምክንያቱም እነሱ አገራማን ብለው ወደ እንትናቸው ሲሄዱ እነ ቢዛ ደግሞ አብርሽን ጧት በጧት እንመጣለን ብለው ስለቀጠሩት እነሱም ሰዓታቸውን ጠብቀው ሲመጡ በጣም ከባድ ግጥጥሞች ነው የሆነባቸው። ምክንያቱም እነዚህኞቹም ወደ መዝናኛቸው ሲሄዱ እነዚህኞቹም ደግሞ አብርሽን ለመውሰድ ነበረ። እንግዲህ አብርሽን ወደ ጸበል ወስደን እንሞክረዋለን እያሉ ነበረ። ነገር ግን ሊሆን አልቻለም። እንግዲህ ብዙም ደግሞ ወደ ህግ መሄድ አለብን ብላ አምርራለች። ምክንያቱም ወንድሜ በጤናው አይደለም፣ የእሱ ጤና ያሳስበኛል። ምክንያቱም የወትሮ ወንድሜ የማቀው እንደዚህ አይደለም፣ በስነ ስርዓት አውርቶ በስነ ስርዓት ነገሮችን የሚፈታ ስለሆነ አሁን በሰው ነው የሚመራው። ና ስትሉት ይመጣል፣ ሄድ ስትሉት ይሄዳል። ይሄን ነገር ትላንትና እንዴት ተገናኘን ሳያወራሽ ቀርቶ አይደለም። ነገር ግን እኛ ሳንቀርምሽ ቀድመሽ የወጣሽው በሌሊት ምን አስበሽ ነው? ኧረ እባክሽ ሩታቴ ወደ ወንድማችን ህይወት ተመለስልን፣ ወንድማችን ህይወቱ ይስተካከልልን። አንቺ እንደዚህ እንድንትን እያስከረከርሽው ምንድን አስበሽ ነው ያለሽ። ቢዛም ተቆጠች ማለት ነው። ሩታም ደግሞ ጤነኛ የሆነን ሰው ታሟል እያላችሁ የምታማርቱት እናንተ ናችሁ አለች። እንግዲህ የማይሆን ነገር ሆነ፣ ወደ ህግ እንሄድ እያሉ ነው። ቀጣው ደግሞ ምን እንደሆነ እስኪ አብረን እናያለን። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታ